ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን፣ ከቦርከና ሚዲያ የሰዓቱ ዜናዎች ይዘን ቀርበናል። አበይት መረጃዎችን አስቀድማለን። በምስራቅ ወለጋ ታጣቂዎች በፈጸሙት ጥቃት አንድ አቃቤ ሕግ ሲገደሉ አራቱን አግተው መውሰዳቸው ተሰማ። ከታገቱት ግለሰቦች ጋር አብረው የነበሩት አቶ ነገሰ ከበደ የሚባሉ አቃቤ ሕግ በታጣቂዎች መገደላቸው ተገልጿል። በሕይወት ያሉት አሁን ምን ላይ ይገኛሉ የሚለውን በዜናችን ተሰሙታላችሁ። መንግስት ከ100 ቢሊዮን ብር በላይ ሰውረውብኛል ያላቸውን ግለሰቦች በቁጥጥር ስር አዋለ። በስፖርት ውርርድ ከ100 ቢሊዮን ብር በላይ የመንግስት ገቢ ሰውረዋል ተብለው በቁጥጥር ስር ከዋሉት ውስጥ አሜሪካውያን ዜጎችም ይገኙበታል ተብሏል። የዜናችን አካል ነው። የአውሮፓ ህብረት በኢትዮጵያ ቡና ገበያ ላይ ጫና ይፈጥራል ተብሎ የተሰጋውን ውሳኔ አራዘመ። የአውሮፓ ህብረት ፓርላማ ኢትዮጵያን ጨምሮ በሌሎች ሀገራት ላይ ተግባራዊ ሊያደርግ የነበረውን ከደን ጭፍጨፋ ነጻ ምርት ደንብ ለአንድ ዓመት ያክል እንዲዘገይ ወስኗል። የዘገየበትን ምክንያት በዝርዝር ወደ እናንተ እናደርሳለን። ከውጭ ፕሬዝዳንት ትራምፕ ከሁሉም የሶስተኛው የዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ እንደሚችሉ አስጠነቀቁ። ትራምፕ ወደ አሜሪካ እንዳይገቡ ዘላቂ እገዳ የጣሉባቸው ሀገራት እነማን ናቸው የሚለውን በባህር ማዶ ጥንቅራችን አካትነዋል። እነዚህና ሌሎችም መረጃዎችን በሰዓቱ ዜናችን አካትናል። በዝርዝር እንመለከታቸዋለን። በቅድሚያ በምስራቅ ወለጋ ታጣቂዎች በፈጸሙት ጥቃት አንድ አቃቤ ሕግ ሲገደሉ አራቱ ታግተው መወሰዳቸው ተሰማ። ከታገቱት ግለሰቦች ጋር አብረው የነበሩት አቶ ነገሰ ከበደ የተባሉ አቃቤ ሕግ በታጣቂዎቹ መገደላቸው ተገልጿል። በኦሮሚያ ክልል ምስራቅ ወለጋ ዞን ጅማ አርጆ ወረዳ ታጣቂዎቹ በፈጸሙት ጥቃት አንድ አቃቤ ሕግ ሲገደል 3 የሕግ ባለሙያዎች ደግሞ ታግተው መወሰዳቸውን የኦሮሚያ አቃቢያን ሕግ ማህበር አስታውቋል። ለደህንነታቸው በመስጋት ስማቸው እንዳይገለጽ የፈለጉ የኦሮሚያ ጠቅላይ አቃቤ ሕግ ቢሮ አንድ ባልደረባ ድርጊቱ የተፈጸመው ሮብ ህዳር 17 2018 ዓ.ም ከሰዓት ጅማ አርጆ ወረዳ ሐራ ቀበሌ ውስጥ ነው ማለታቸውን የቢቢሲ ዘገባ ያመለክታል። ታግተው ከተወሰዱት መካከል አንድ ሹፌር እንደሚገኝበት የገለጹት ግለሰቡ አቃቢያን ሕጎቹ ላይ በታጣቂዎቹ ጥቃት የተፈጸመባቸው ለስራ ወደ ጅማ ሲያቀኑ በነበረበት ወቅት ነው። ስራቸውን አጠናቀው በደሊያ አልፈው ሮብ ወደ 9 ሰዓት አካባቢ ነቀምት ሲመለሱ ታጣቂዎች መኪናቸውን አስቁመው አግተው እንደወሰዷቸው ነው የሰማነው። የታገቱት አሽከርካሪውን ጨምሮ 5 ሰዎች ናቸው ብለዋል። ግለሰቡ አክለውም ከታገቱት ግለሰቦች ጋር አብረው የነበሩትን አቶ ነገሰ ከበደ የተባሉትን አቃቤ ሕግ ታጣቂዎቹ መግደላቸውን ተናግረዋል። የሕግ ባለሙያዎቹ ላይ ጥቃት አድርሰው ግድያውን እና እገታውን የፈጸሙት በአካባቢው የሚንቀሳቀሱ መንግስት ኦነግ ሸኔ የሚለው የኦሮሞ ነጻነት ሰራዊት ታጣቂዎች መሆናቸውን ግለሰቡ አክለው ገልጸዋል። በኦሮሚያ ጠቅላይ አቃቤ ሕግ ቢሮ የሕግ አርቃቂ የነበሩት አቶ ነገሰ ታጣቂዎቹ ከዋናው መንገድ ረጅም ርቀት ለ2 ሰዓት በእግር ከወሰዷቸው በኋላ እንደገደሏቸው ለቢቢሲ ተናግረዋል። ግለሰቦቹ ለሕግ ጥናት ወደ ጅማ መሄዳቸውን የተናገሩት የመረጃ ምንጩ የክልል የሀገርም ሆነ የዓለም አቀፍ ሕጎች እንደሚመሰክሩት አቃቢያን ሕግ የፓርቲ አባል መሆን አይችልም። ለሕገ መንግስቱ ነው ተገዥነቱ። አጋቾቹ ይህን ሊገነዘቡ ይገባል። ነገር ግን እነዚህ የሕግ ባለሙያዎች ባልተገባ ሁኔታ ነው ኢላማ የተደረጉት ብለዋል። የግለሰቦቹ ስራ የሕግ ጥናት ማካሄድ ነው ያሉት የኦሮሚያ አቃቤ ሕግ ቢሮ ባልደረባው ለዚህ ስራም ነበር ወደ ጅማ የሄዱት። ይህን ከግምት በማስገባት አጋቾቹ እንዲለቋቸው እንጠይቃለን ሲሉ ተማጽኗቸውን አቅርበዋል። በታጣቂዎቹ የተገደሉት አቶ ነገሰ ከበደ ከሌሎቹ ባልደረቦቻቸው ተለይተው በታጣቂዎቹ ለምን ኢላማ እንደተደረጉ የታወቀ ነገር እንደሌለ የሕግ ባለሙያው ተናግረዋል። ምንም አይነት የፖለቲካ ተሳትፎ አልነበራቸውም። ስራቸውን ብቻ የሚሰሩ ተግባቢና ታታሪ ሰው ነበሩ። የሚያስገድላቸው ምንም ጉዳይ አልነበረም። የልጆች አባት ነበሩ ብለዋል። ከዚህ ቀደም በክልሉ አቃቢያን ሕጎች በተመሳሳይ በተደጋጋሚ ታግተው እንደነበር ያስታወሱት የሕግ ባለሙያው ከፖለቲካ ነጻ መሆናቸው ሲታወቅ ግን ይለቀቃሉ። ግድያ ሲፈጸም እስከማውቀው ድረስ ይህ የመጀመሪያ ነው ብለዋል። በታጣቂዎቹ ታግተው የተወሰዱት አቃቢያን ሕጎቹ ያሉበትን ሁኔታ በተመለከተ ከተለያዩ ወገኖች ከሚሰሙት መረጃዎች በእርግጠኝነት እንደማያውቁ፣ ነገር ግን እስካሁን ድረስ በጥሩ ሁኔታ እንዳሉ ሰምተናል ብለዋል። ብዙ መረጃ የለንም፣ ነገር ግን ከአካባቢው ሰዎች እንደሰማነው እስካሁን በመልካም ሁኔታ ላይ እንደሚገኙ ነው። አቃቢያን ሕጎቹ ከታገቱና ከተገደሉ ስራችን ላይ ብቻ ሳይሆን እንደ ሰው ለመኖርም ስጋት ይፈጥርብናል ብለዋል። የሟች አቃቢ ሕግ አስክሬን ከነቀምት ወደ አዲስ አበባ እየተወሰደ እንደሚገኝና በዛሬው ዕለት አርብ የቀብር ስነ ስርዓታቸው እንደሚፈጸም ተገልጿል። ግለሰቡ የታገቱት ባልደረቦቻቸው ስራቸው ከፓርቲ ነጻ እንደሆነ በመጥቀስ እንዲለቀቁም ተማጽነዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ጅሬኛ ጉደታ
በቅርቡ ከግድያና እገታ ጋር በተያያዘ ቢቢሲ ሰጡኝ ባለው መረጃ ድርጅታችን ሰላማዊ ሰዎችን ኢላማ አያደርግም ሲሉ ተናግረዋል። ነገር ግን ቡድኑ በሚንቀሳቀስባቸው አካባቢዎች ከሚፈጸሙ የሰላማዊ ሰዎች፣ የመንግስት ባለስልጣናትና የመንግስት ሰራተኞች ግድያ እንዲሁም ጥቃቶች ጋር ስሙ በተደጋጋሚ የሚነሳ ጉዳይ ሆኗል። መንግስት ከ100 ቢሊዮን ብር በላይ ሰውረውብኛል ያላቸውን ግለሰቦች በቁጥጥር ስር አዋለ። በስፖርት ውርርድ ከ100 ቢሊዮን ብር በላይ የመንግስት ገቢ ሰውረዋል የተባሉ ሰዎች በቁጥጥር ስር መዋላቸው ሰምቷል። በቁጥጥር ስር ከዋሉት መካከል የአሜሪካ ዜግነት ያላቸው ተጠርጣሪዎች እንደሚገኙበት መንግስት ያሰራጨው መረጃ ያመለክታል። ከፍተኛ መጠን ያለው ገንዘብን ሰውረዋል የተባሉ 24 የስፖርት አወራራጅ ድርጅቶች ባለቤቶችና ተባባሪዎቻቸው በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት አስታውቋል። የደህንነት መስሪያ ቤቱ እንዳለው ከሆነ ግለሰቦቹ ለመንግስት ገቢ መሆን የነበረበትን ከ100 ቢሊዮን ብር በላይ በመሰወር ወንጀል ተጠርጥረው ነው የተያዙት። በተወሰደው እርምጃ በደህንነት አገልግሎቱ በቁጥጥር ስር የዋሉት የ24 የስፖርት አወራራጅ ድርጅት ባለቤቶችና ተባባሪዎቻቸው መሆናቸው ተገልጸዋል። የስፖርት አወራራጅ ድርጅቶቹ ፊንቴክ ወይም አግሪጌተር ተብለው ከሚጠሩ የፋይናንስ ስርዓቶች ከሚያካሂዱላቸው የሀገር ውስጥ የክፍያ ስርዓት አቅራቢ ተቋማት ጋር በመመሳጠር የገንዘብ ስራውን ፈጽመዋል ተብሏል። ፊንቴክ ወይም አግሪጌተር የሚባሉት የሀገር ውስጥ የገንዘብ ክፍያ ስርዓት አቅራቢ ተቋማቱ ከብሔራዊ ባንክ ፍቃድ በመውሰድ የሚንቀሳቀሱ ናቸው። እነዚህ ድርጅቶች የደንበኛን ምስጢር መጠበቅ የሚል ሙያዊ አሰራርን እንደ ሽፋን ተጠቅመው የስፖርት አወራራጅ ድርጅቶች የሚያንቀሳቀሱትን ገንዘብ ከሚመለከታቸው የመንግስት ተቋማት ደብቀዋል ወይም አሳንሰው አቅርበዋል ተብሏል። የብሔራዊ መረጃና ደህንነት አገልግሎት በዚህ የተነሳ የቤቲንግ የስፖርት አወራራጅ ድርጅቶች በግብር ስወራ እንዲሁም ከፍተኛ የሀገር ሀብትን ወደ ውጭ በማሸሸት ወንጀል ላይ ተሳትፎ እንዳላቸው አመላክቷል። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የአዲስ አበባና ድሬዳዋ ከተማ አስተዳደሮች የጸጥታ አካላት ግለሰቦችን በቁጥጥር ስር ለመዋል በጋራ መስራታቸውም ተገልጿል። ፍቃድ ኑሯቸው ከሚመለከታቸው የመንግስት አካላት ጋር በገቡት ውል መሰረት የማይሰሩ በህገወጥ ድርጊት ተሰማርተው በመገኘታቸው ፍቃዳቸው የተሰረዘባቸው መሆኑ ተጠቅሷል። እንዲሁም ምንም አይነት ፍቃድ ሳይኖራቸው በስፖርት አወራራጅነት ተሰማርተው የነበሩ አካላት በዓለም አቀፍ የኢንተርኔት ትስስር አማካኝነት በህገወጥ ድርጊት ተሰማርተው መገኘታቸውን ገልጸዋል። በህጋዊነት ፍቃድ ያወጡት ድርጅቶች ክትትል በሚደረግበት ወቅት ፍቃድ ሲያወጡ ካስመዘገቡት ቢሮ ለቀው መሰወራቸውንም በመግለጫው ላይ ተጠቅሷል። መግለጫው አክሎም የቤቲንግ የስፖርት አወራራጅ ድርጅቶች በተለያዩ የገንዘብ ክፍያ ስርዓቶች አማካኝነት የሚሰበስቡትን እና የሚያዘዋውሩትን የገንዘብ መጠን መሰረት ያደረገ ግብር አለመክፈላቸው እንደተደረሰበት ገልጸዋል። በክሪፕቶ ከረንሲና በተለያዩ ዓለም አቀፍ የሐዋላ ገንዘብ ማስተላለፊያ አማራጮች አማካኝነት የሚያገኙትን ገቢ በውጭ ምንዛሬ በመቀየር ሲሰውሩ እንዲሁም ከሀገር እንዲወጣ ሲያደርጉ ቆይተዋል ሲል መግለጫው ጨምሮ አስታውቋል። የተለያዩ ሀገራት ዜግነት ያላቸው ግለሰቦች ጭምር ከኢትዮጵያ ውጭ ሆነው ሀገር ውስጥ ለሚገኙ ተባባሪዎቻቸው ውክልና በመስጠት ህገወጥ ድርጊቱን ሲፈጽሙ መቆየታቸውን የብሔራዊ መረጃና ደህንነት በመግለጫው አመላክቷል። ውጭ ሀገር የተዘጋጁ ሶፍትዌሮች ጥቅም ላይ ውለዋል ያለው መግለጫው ድርጅቶቹ ቋሚ አድራሻ የሌላቸው በመሆኑ ወንጀሉን ውስብስብና ለቁጥጥር አስቸጋሪ አድርጎት መቆየቱን ገልጸዋል። በህገወጥ ድርጊቱ ከሀገር ሲሸሽ የነበረው ከፍተኛ ገንዘብ ሽብርተኝነትንና ጸረ ሰላም ቡድኖችን በገንዘብ ለመደገፍ በህገወጥ መንገድ የተገኘን ገንዘብ ህጋዊ ለማስመሰል እንዲሁም ለኮንትሮባንድ ንግድ ማካሄጃ እንደሚውል ጨምሮ አስታውቋል። ይህ ድርጊት ሀገራዊ ምጣኔ ሀብትን የሚቃረንና የብሔራዊ ደህንነትን እንዲሁም ጥቅሞችን ስጋት ላይ ለመጣል የሚደረግ እንቅስቃሴ አካል ነው ሲል የብሔራዊ መረጃና ደህንነት አገልግሎት በመግለጫው ላይ አመላክቷል። የአውሮፓ ህብረት በኢትዮጵያ ቡና ገበያ ላይ ጫና ይፈጥራል ተብሎ የተሰጋውን ውሳኔ አራዘመ። የአውሮፓ ህብረት ፓርላማ ኢትዮጵያን ጨምሮ በሌሎች ሀገራት ላይ ተግባራዊ ሊያደርግ የነበረውን ከደን ጭፍጨፋ ነጻ ምርት ደንብ ለ1 ዓመት እንዲዘገይ መወሰኑ ተሰምቷል። የአውሮፓ ህብረት የደን ጭፍጨፋ ደንብ የኢትዮጵያን ወደ ውጭ የሚላኩም ሆነ ወደ ሀገር ውስጥ የሚገቡ ምርቶችን እንዲያሽቆለቁሉ ሊያደርግ እንደሚችል ሲገለጽ ነበር። በኢትዮጵያ ቡና ገበያ ላይ ከፍተኛ ስጋት የደቀነው ደንብ ተፈጻሚነት መራዘሙ የደን ጭፍጨፋ ደንብ ግዴታዎች ለማሟላት እድል እንደሚሰጥ ተጠቁሟል። ህብረቱ ወደ አውሮፓ የሚገቡ ቡናና መሰል የግብርና ምርቶች የአውሮፓ ህብረት የደን ጭፍጨፋ ነጻ ደንብ መስፈርቶችን እንዲያሟሉ የሚያስገድደውን ደንብ ማውጣቱ ይታወሳል። ኢትዮጵያ ለመተግበር ተቀብላ የፈረመችው የደን ጭፍጨፋ ደንብ ትግበራ በዚህ ዓመት ተግባራዊ ይደረጋል ተብሎ የነበረ ቢሆንም እስከ መጪው አውሮፓውያኑ 2026 ድረስ እንዳይተገበር የህብረቱ ፓርላማ ወስኗል። ህብረቱ
ከደን ጭፍጨፋ ነጻ ምርት ደንብ ተግባራዊ እንዳይደረግና ለአንድ ዓመት እንዲዘገይ የወሰነው አንዳንድ አንቀጾች ማሻሻያ እንዲደረግባቸው መወሰኑን ተከትሎ ነው ተብሏል። ኢትዮጵያ የአውሮፓ ህብረት ሊተገብረው ያለውን የደን ጭፍጨፋ ነጻ ምርት ደንብ መስፈርቶችን ለማሟላት የተለያዩ እንቅስቃሴዎችን እያደረገች መሆኑ ሲገለጽ ነበር። የደንቡ ተግባራዊነት ጊዜ መራዘም ኢትዮጵያን ጨምሮ ሌሎች ሀገራትን ተጠቃሚ እንደሚያደርግም ነው የተገለጸው። የህብረቱ የደን ጭፍጨፋ ነጻ ደንብ የኢትዮጵያ ቡና ገበያ በከፍተኛ ደረጃ እንደሚጎዳ አንድ ጥናት አመላክቶ ነበር። የአውሮፓ ህብረት ከደን ጭፍጨፋ ነጻ የሆነ ምርት ወደ አባል ሀገራት ለማስገባት ያስቀመጠው መስፈርት የኢትዮጵያን ኢኮኖሚ ሊያዳክም እንደሚችል በጥናቱ ተገልጿል። ደንቡ በኢትዮጵያ ቡና ገበያ ላይ ጫና እንደሚፈጥር ያመላከተው የለንደኑ ዓለም አቀፍ ጉዳዮች ጥናትና ምርምር ኦቨርሲስ ዴቨሎፕመንት ኢንስቲትዩት ጥናት ነው። ተቋሙ ይፋ ባደረገው ጥናት ከኢትዮጵያ ወደ አውሮፓ ህብረት የሚላከው ምርት ሙሉ በሙሉ ሊያቆም ይችላል ተብሏል። እንደ ጥናቱ ከሆነ በተለይም ከኢትዮጵያ ጠቅላላ የውጭ ንግድ 18.4 በመቶ ቅናሽ፣ ከውጭ የሚገቡ ምርቶች 5.8 በመቶ ቅናሽ፣ የህዝብ ገቢ 3.3 በመቶ ኪሳራና የሀገር ውስጥ ምርት ደግሞ 0.6 በመቶ ቅናሽ ልታገኝ ትችላለች። ከውጭ ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛው የዓለም ሀገራት የሚመጡ ስደተኞች ወደ አሜሪካ እንዳይገቡ ቋሚ እገዳ ሊጥሉ እንደሚችሉ አስጠነቀቁ። ፕሬዝዳንት ትራምፕ ከታዳጊ ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ያሉትን እርምጃ የመውሰድ እቅድ እንዳላቸው በትሩዝ ሶሻል የማህበራዊ ሚዲያ ገጻቸው ላይ አስታውቀዋል። ይህ የትራምፕ ሐሳብ የተሰማው ባለፈው ሮብ አንድ አፍጋኒስታዊ ስደተኛ ዋሽንግተን ውስጥ 2 የብሔራዊ ዘብ አባላት ላይ በከፈተው ተኩስ ሕይወታቸው ካለፈ በኋላ ነው ተብሏል። ፕሬዝዳንቱ ጥቃቱን ተከትሎ ለ19 የውጭ ሀገር ዜጎች የተሰጡ የመኖሪያና የሥራ ፍቃድ እንዲመረመር ማዘዛቸው ተሰምቷል። ትራምፕ ይህንን እቅዳቸውን ያስታወቁት በአሜሪካውያን ዘንድ የሚከበረውን የምስጋና ቀን በዓልን ምክንያት በማድረግ በትሩዝ ሶሻል ገጻቸው ላይ ባሰፈሩት አስተያየት ላይ ነው። ትራምፕ ይህንን ጥቃት ተከትሎ ለ19 የውጭ ሀገራት ዜጎች የተሰጡ የመኖሪያና የሥራ ፍቃዶች እንዲመረመሩ አዘዋል የተባለው ትራምፕ በጽሑፋቸው አሜሪካ ሙሉ ለሙሉ እንዲታገግም ከሁሉም የሶስተኛው የዓለም ሀገራት የሚመጡ ስደተኞች ላይ ቋሚ እገዳ ጥላለሁ፣ እንዲሁም በባይደን ዘመን ወደ ሀገሪቱ እንዲገቡ የተደረጉ ሚሊዮኖች ፍቃድን እሰርዛለሁ ሲሉ በግል የማህበራዊ ሚዲያ መድረካቸው ላይ አስፍረዋል። የአሜሪካ ዜግነትና የኢሚግሬሽን አገልግሎት ሮብ ዕለት ከብሔራዊ ደህንነት ጋር በተያያዘ ለ19 ሀገራት ዜጎች ከዚህ ቀደም በአሜሪካ የተሰጡ የመኖሪያና የሥራ ፍቃዶች እንዲሁም የቀረቡ ማመልከቻዎችን እንደሚመረምር አስታውቋል። በዚህ ውሳኔ በተከታታይነትም ፕሬዝዳንቱ የሶስተኛው ዓለም ካሏቸው ሀገራት የሚመጡ ስደተኞችን ወደ አሜሪካ እንዳይገቡ የሚያደርገውን ቋሚ ውሳኔ እንደሚያሳልፉ አስታውቀዋል። ትራምፕ ምንም አይነት ዝርዝር ማብራሪያ ሳይሰጡ በደፈናው ሁሉም የሶስተኛው ዓለም ሀገራት በማለት የጠቀሷቸው በምጣኔ ሀብት እድገት በዝቅተኛ ደረጃ ላይ ያሉትን በዓለም ደቡባዊ ንፍቀ ክበብ ውስጥ የሚገኙትን ሀገራት እንደሆነ ይታመናል። ከገዳው በተጨማሪም ለአሜሪካ ጠቃሚ ሀብት የማይሆኑ ሀገሪቱን መውደድ የማይችሉትን ጭምር ከአሜሪካ እንዲወጡ እንደሚያደርጉ አመላክተዋል። እንዲሁም ዜጋ ላልሆኑ ሰዎች የሚሰጠው ሁሉም የፌዴራል መንግስቱ ጥቅማ ጥቅሞች በሙሉ እንደሚያስቆም አስታውቀዋል። የሀገሪቱን ሰላም የሚያናጉ ክስ ያለባቸው ዜግነት ያገኙ የውጭ ሰዎችን ዜግነት መግፈፍ፣ የደህንነት ስጋት የሆኑ ከምዕራቡ ስልጣኔ ጋር የማይስማሙ ያሏቸውን የውጭ ሀገራት ዜጎችን ከአሜሪካ የማባረር እቅድ እንዳላቸው ጠቁመዋል። ፕሬዝዳንት ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት ረጅም ጽሑፍ ላይ አብዛኛዎቹ በአሜሪካ የሚኖሩ የውጭ ሀገር ዜጎች በቀውስ ውስጥ ካሉ ሀገራት፣ ከእስር ቤት፣ ከአእምሮ ህሙማን ተቋማት የወጡ እንዲሁም ወሮበሎች ወይም ዕፅ አዘዋዋሪዎች ናቸው በማለት በሀገሪቱ ለሚከሰቱ የወንጀል ድርጊቶች ተጠያቂ አድርገዋቸዋል። ስደተኞችን በተመለከተ በትራምፕ አስተዳደር እየቀረቡ ያሉ ሀሳቦች ይፋ የሆኑት የ29 ዓመቱ የቀድሞው የሲአይኤ ሰራተኛ አፍጋኒስታዊ የፈጸመውን ጥቃት ተከትሎ ነው። ግለሰቡ በአፍጋኒስታን ጦርነት ወቅት የአሜሪካ ወታደሮችን የረዱ አፍጋናውያን ወደ አሜሪካ እንዲገቡ ባደረገው አሰራር መሰረት ወደ ሀገሪቱ የገባ ነው ተብሏል። ህገወጥ ስደትን ለመቆጣጠር የሚያስችል ጠንካራ እርምጃ እንደሚወስዱ በመግለጽ በዳግም የምርጫ ቅስቀሳቸው ጊዜ የተናገሩት ዶናልድ ትራምፕ ወደ ስልጣን ከተመለሱ አንድ ዓመት ባልሞላ ጊዜ ውስጥ የተለያዩ እርምጃዎችን ወስደዋል። በዚህም ምክንያት ወደ አሜሪካ የሚገቡ ስደተኞችን ቁጥር በከፍተኛ ሁኔታ እንደቀነሱ እየተነገረ ነው። ባለፈው ጥቅምት ወር የአሜሪካ መንግስት እንዳስታወቀው ከሆነ በመጪው የአውሮፓውያን ዓመት 2026 7500 ስደተኞች ብቻ እንደሚቀበል አስታውቋል። ይህም አሃዝ ከ1980 ወዲህ በጣም ዝቅተኛው ነው ተብሏል። በተያያዘ መረጃ የትራምፕ አስተዳደር ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የሥራ ፍቃድ ሊመረምር ነው ተብሏል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ የሁሉም ዜጎች መኖሪያና የሥራ ፍቃድ ላይ እንደገና ምርመራ ሊያደርግ ነው። የአሜሪካ ዜግነትና ኢሚግሬሽን አገልግሎት ኃላፊ ጆሴፍ ኤድሎ እንዳሉት ከሆነ
ፕሬዝዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች በሙሉ የእያንዳንዳቸው የመኖሪያና የሥራ ፈቃድ በጥብቅ እንደገና እንዲመረመር መመሪያ ሰጥተዋል። ኤጀንሲው ዋይት ሃውስ በሰኔ ወር ያወጣውን አዋጅ ጠቅሷል። እነዚህም ሀገራት ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሄይቲ፣ ኢራን እና ቬንዙዌላን ያካትታል ተብሏል። ይህ ትዕዛዝ የተሰማው የሲአይኤ ባልደረባ ነበር የተባለው አፍጋኒስታዊ በዋሽንግተን ዲሲ 2 የብሔራዊ ዘብ አባላት ላይ የወሰደው እርምጃ ነው። ተጠርጣሪው ራህማላህ ላንክዋል ወደ አሜሪካ የገባው በአውሮፓውያኑ 2021 ሲሆን አሜሪካ ከአፍጋኒስታን መውጣቷን ተከትሎ ለአፍጋኒስታን ልዩ የኢሚግሬሽን ጥበቃ በሚሰጥ ፕሮግራም ላይ ነበር። ፕሬዝዳንት ትራምፕ በዋይት ሃውስ የብሔራዊ ዘብ አባላት ላይ የተፈጸመውን ጥቃት ጥልቅ የብሔራዊ ደህንነት ስጋት መሆኑን ተናግረዋል። ኤድሎ በበኩላቸው የመኖሪያና የሥራ ፈቃዱ እንደገና መታየት የሚጀምረው ከጥቃቱ ጋር በተያያዘ ስለመሆኑ ምንም ያሉት ነገር የለም። ኤድሎው የዚች ሀገርና የአሜሪካ ሕዝብ ደህንነት ከምንም በላይ ነው። እናም የአሜሪካ ሕዝብ ቀደም ሲል የነበረው አስተዳደር ግዴለሽነት የተሞላበት የሰፈራ ፖሊሲ ችግርን አይሸከምም ሲሉ ተናግረዋል። ዳግም የሚደረገው ምርመራ ምን እንደሚመስል ተጨማሪ ዝርዝሮች አልተገለጹም። በሰኔ ወር የወጣው አዋጅ አሜሪካን ከውጭ አሸባሪዎችና ከሌሎች የብሔራዊና የሕዝብ ደህንነት ስጋቶች ለመጠበቅ የውጭ ሀገር ዜጎች ወደ ሀገሪቱ እንዳይገቡ የሚከለክል ነው። የትራምፕ አስተዳደር ሀገራቱን የዘረዘረበትን ምክንያት ሲገልጽ የጸጥታ ችግሮች እንዲሁም የቢዝነስ የተማሪና የቱሪስት ቪዛ ያላቸው ግለሰቦች ከተፈቀደላቸው ጊዜ በላይ በመቆየታቸው ምክንያት መሆኑን አስፍሯል። ታሊባን በልዩ ሁኔታ የተፈረጀ ዓለም አቀፍ አሸባሪ ቡድን አፍጋኒስታን ይቆጣጠራል ያለው ይህ አዋጅ አፍጋኒስታን ፓስፖርቶችን ወይም የሲቪል ሰነዶችን ለመስጠት ብቃት ያለው ወይም ተባባሪ የሆነ አስተዳደር ስለሌላት ተገቢ የማጣራትና የመለየት እርምጃዎች አታከናውንም ብለዋል። የመኖሪያና የሥራ ፈቃዳቸው ዳግም ከሚመረመሩ ሀገራት መካከል በርማ፣ ቻድ፣ ዲሞክራቲክ ሪፐብሊክ ኮንጎና ሊቢያ ይገኙበታል። በአሜሪካ ጦር አባላት ላይ የተፈጸመው ጥቃት ትራምፕ ጠንካራ ምላሽ እንዲሰጡ አስገድዷቸዋል። ይህ ጥቃት በሀገራችን ላይ የተጋረጠውን ትልቁን የብሔራዊ ደህንነት ስጋት አጉልቶ ያሳያል ብለዋል ፕሬዝዳንቱ። የባለፈው አስተዳደር 20 ሚሊዮን ያልታወቁና በሚገባ ምርመራ የተደረገባቸው ውጭ ሀገር ዜጎች ከመላው ዓለም ለማወቅ እንኳን ከማትፈልጓቸው ቦታዎች እንዲገቡ አድርጓል። ማንኛውም ሀገር ለህልውናችን አደጋ የሆነውን ይህንን ስጋት አይታገስም ብለዋል ዶናልድ ትራምፕ። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ። ጤና ይስጥልን።